ለሰራበት ሲሆን አይደለ? በተለይ ድንገት ብዙ ገንዘብ የሚያመጣ ነገር እወዳለሁ። የሚገርም እኔ ራሱ እንደዚህ አይነት ሰዎች በጣም እወዳለሁ። ተገናኘና? አዎ በጣም እንጂ ብለሽ ነው። ተንከሲስ እኮ ተንኮል ባይሰራ ሀበሻ መሆኑን አናምን ነበረ። አይዞህ እሺ ተንከሲስ። መቼም ሳልገል መቼም ቢሆን አልረጋጋም። ተንከሲስ ሰው መግደል ጥሩ አይደለም። አዎ ጥሩ አይደለም። ውሻ ግን የተገደለ ነው። መሳይ ማለት ውሻ ነው። ጨሬ የለውም ጭራውን የሚቆላ ውሻ ነው። ሱነተ በዚያ ልቃወምህ። ለግሌ ሁሌም ፎክሪበት መርዝ አለ አይደለ? ዛሬ በእኔ እጅ ነው። ኧረ ስለፈጠራችሁ እንዴ ምንድን ነው? ከዚህ መኪና ሬሳ መውጣቱ በጣም ያሳዝናል። ከአንቺ ልጅ ልወልድ ፈልጎ ማለት ሊተኛሽ ሲል እጅ ከፍንጃዝ ነው። ይኸውልህ እኔ ምንም አላደረኩም። በድንገት በክፍሉ አሳልፍ ደህና መሳይ እንግዲህ እኔ ባለፈው ሲገርም እንግዲህ ድጋሚ አብርሽንና ትትናን አሳልፎ ለመስጠት አሁንም ከዝና ጋር ተፍተፍ እያለ ነው የሚገኘው። የሚገርመው ነገር ዝና ሆነ ብሎ እሱን ለማጥመድ በጣም ሆነ ብሎ ፈልጎ ነው እንግዲህ ያስገባው። ዝና ወጥመድ ውስጥ የገባ ሰው እንግዲህ መቼም መውጫ እንደሌለው ታውቃላችሁ። መሳይ ማለት ደግሞ ሆነ ሾካካ ነገር ነው። ልክ በቃ ሴቷ ማህሌት ትበሉት አሁን በዛ እንግዲህ በሚገርም ሁኔታ እንግዲህ እየተንሻከከ ገብቶለታል። ዝና እንግዲህ በባለፈው እንደምታውቁት የመጀመሪያውን ያችን ብር ጠብ አድርጎለታል እያለው ነበር እንግዲህ አሁን በቃ ዝና አንዳንድ እያለ ሳቅ እያለ በቃ ጀግና እኔ እኮ የምፈልገው እንደዚህ አይነት ወንድ ነው እያለ እንግዲህ እየተበጠረቀ ማለት ነው ጋይስ። ከዛ ጉር ሰራው አታውቃላችሁ፣ ጉር ሰራው ነው የምላችሁ፣ ጉር ሰራው። በሚገርም ሁኔታ እንግዲህ በጣም እየፈራ እየደነገጠ ነበር። አሁን ግን በቃ ጀግና ጎበዝ፣ በቃ በስማ እኔ እንደዚህ አይነት ሰው እኮ ነው የምፈልገው፣ ኧረ ትችላለህ፣ ጀግና ነህ እያለ እንግዲህ አውቆ ጋይስ ደካማ ጎንን ጥቅቅ አድርጎ አወቀ። ከዛ ይሄኛው ደግሞ በቃ ዝርግፍግፍ እኔ እኮ የምፈልገው እንደዚህ ነው፣ እንደዚህ እኮ ነው እንደ ምክርም እንደ ምንም አድርጎ እንግዲህ ማለት ነው ዝና በደንብ ጥቅቅ አድርጎ ባህሪውን ካወቀ በኋላ አሁን በቃ ሽጉጡን ውልቅ አድርጎ እንግዲህ ምን ይገባል እያለው ነው እንግዲህ። በዚህ በጣም ለደነገጠው መሳይ ተቃላችሁ ፈሪ ነው እኮ ደግሞ እንደዚህ ጀግና እንኳን አይደለም። እና ቤተሰቦቻችን በጣም ነው የደነገጠው። ግን ያው ብቻ ሽጉጡን አውጥቶ እንግዲህ ያስፈራራው ነው። እንዴት ለምን እንዳሰበ አላቅም። ሽጉጡን ለምን እንደተጠቀመበት ባይገባኝም ብቻ ግን ያስፈራራው ነው የሚገኘው። ግን ቢሆንም መሳይም እንግዲህ መቀባጠሩን ቀጥሏል። በመጨረሻ በጣም የሚገርመኝ ነገር ታውቃለህ አስከሬን ከዚህ መውጣቱ እያለው ነበርና በጣም ነው የደነገጠው። እንግዲህ መስለኛል ሽጉጡን ሰጥቶ የሆነ ሰው እንዲያጠቃ በዛ ላይ ደግሞ ትትናን አሁን ፈልገው ትትና አለችበትን ቦታ ብቻ ነው ብሎታ ማለት ነው። ወይ ደግሞ ያችን የሰጠውን ብር ድጋሜ ሊቀበለው ፈልጓል መሰለኝ። 30 ሺህ ብር እንዴት ነው ማለት እንዴ ብር አጠፋውላትም እንዴ ያለው ወጣት ይመስልኩ እያለ ነበር። ስለዚህ የባለፈው አሳልፎ ስላልሰጠው ወይም ስላላሳየው ተመልሶ ነው የመጣው ዝና። ስለዚህ ያችን ብሩን ያስመልሰው አስቧል መሰለኝ እና ብሬን ነው የሚለው ይመስለኛል። ብሩ እንዴት ነው ነው ሲለው እንግዲህ አዲ ብሩ 5 ሳንቲም ያልጠፋችም እያለ ነበር ለያችሁት መሳይ ማለት ነው። የኔ እናት ወዳጅ መስሎህ ነው እኔማ ያሳቀኝ ነበር ጋይስ። እና አሁን እርግጠኝነት ያንን 30 ሺህ ብር ይቀበላል። በዛ ላይ ደግሞ ተተናለችበትና ሀገር ይባላል የሌላ አጣብቂኝ ውስጥ ነው የገባው። እንደምታውቁት እንግዲህ ዝና አሁን የሚፈልገው በቃ ከሱ ዋና የሚፈልገው ነገር አንደኛ ትትናን እንዴት አድርጎ ማለት እንዳለበት ለማጥመድ በጣም ተመችቶታል። ሁለተኛ የዝኔ ልጁን የመሳይን እንግዲህ ጠንቀቅ አድርጎ ደካማ ጎኑን በደንብ አጥና ማለት ነው። ስለዚህ ደካማ ጎኑን ማወቁ ደግሞ ለሱ በጣም ትልቅ አድቫንቴጅ አለው። ምን አድቫንቴጅ አለው ካላችሁ እንግዲህ በቃ በደካማ ጎኑ እየገባ ቆይ ይሄን እንደዚህ ላደርግ ነው ብር ይወዳል አይደለ በቃ ይሄን እንደዚህ ነው ያለ የሆነች ትንሽ ነገር ያሳይና ከዛ የሚፈልገውን ያክል ይጠገረዋል ማለት ነው። አሁንም የሆነች ነገር ያሳይና የሚፈልገውን ያክል ይጠገረዋል። አሁንም የሆነች ነገር አሳይቶ የሚፈልገውን ይጠገረዋል። ስለዚህ ይሄ ለሱ በጣም ትልቅ አድቫንቴጅ አለው። ከዛ አንፃር ነው
በዛ ላይ መሳይ ደግሞ የሆነ ሾካካ ነገር ነው እንግዲህ እንኳን አይደለም አሁን በባለፈው ራሱ ተቃላችሁ እንግዲህ ይዘን ሳይሆን የመጀመሪያ ነው ዝናና ያውቀውም ምናምን ግን ብር ሰጣህ ነበር እኮ ስላለው ብቻ ኦኬ አለ ማለት ነው። አስባችሁታል? አብረውት የኖሩትን በቃ ጀስት ወንድም ከወንድማቸው ጋር የማይነጥሉትን እንግዲህ እና አብርሽን እና ሌሎቹን አብረው ያሉትን አሳልፎ ነው የሰጠው። ስለዚህ እዛን ጊዜ መጀመሪያ ያልደነቀው ሰው አሁንም ምንም አይገርመውም። እንግዲህ የዛሬው ደግሞ ይባስ ብሎ ተንካሲስን ይዞ ሄዶ ምግብና እንልጋብዝ ብሎ እንግዲህ ካፌ ምግብ ከበሉ በኋላ እንግዲህ በልብላ ብሎ ሙጣጭ ሲቀረው ጀል ታጠብሎ ላሽ ብሎ ወጣ። እንግዲህ ተንካሲስ ተዛው ተይዞ ነበረ። እንግዲህ በስንት ጉር ነው ለምኑ ለዛሬ አመልጦ የመጣው። በጣም ከባድ ነው እውነት ለመናገር ማለት ነው። ቤተሰቦቻችን ግን ምንም አማራጭ ስለሌለው የዛሬን ያው በልቶ እንትን ብሎ አመልጦ መጥቷል። እና እንግዲህ ተንካሲስ በባለፈውም እንደያችሁ ተንካሲስ በጣም ነው የሚነቃበት። በነገራችን ላይ በባለፈው መጀመሪያ ከዝና ጋር ሲያወራ ሰምቶት ነበረ። ከዛም ደግሞ አሁን ላይ መሀከል ላይ እንግዲህ አሁን ለታ ትትናን ለመድፈር ራሱ ክላሷ ድረስ ሲሄድ እሱ ነው ነቄ ብሎ እንግዲህ አብርሽንም ሁሉንም ቀስቅሶ ከዚህ ያተረፋት። ከዛ ሲቀጥል ደግሞ የእንትኑን አሁን ለራሱ እንደዚህ እያወራ እንደሆነ ተንከሲስ አልነጠለው ሲል ነው እኮ የዛን ሰዓት ምግብ ቤት ይዞ ሄደና እንደሚጋብዝ ሰው ከዛ በኋላ ማለት ነው ጥሎት ላሻለ ጋይስ። ምክንያቱም ከዝና ጋር እየተደዋወለ ስለነበር በቃ እንዲፋታው ስለፈለገ ለዛውም ደግሞ ሳይከፍል ከፍሎ እንኳን እኮ ብላናና ብሎ መምጣት ጎበዝ፣ ይሄ የወንዶቹ ስራ ነው። ግን ያው ማይረባ ሰው ማይረባ አይደል ሀሳቡስ ምንም ተሳይል ትቶት ነው እንግዲህ የመጣውና ተንካስ እንግዲህ በጣም የተናደደበት ቤት መጥቶ እንግዲህ እሱን ታልገልደልኩኝ ነው እንዳደለሁም በቃ እሱና እኔ በቃ ዛሬ የመጨረሻው ብርሃን ነው እዚህ የሚያየው ምናምን እያለ እንግዲህ ተንካስ ቤቱን በአንድ እግሩ አቆሞታል። ያው ከመናደዱ አንፃር ማለት ነው። እና ተፈተፍ እያለ ነው ተንካስን መማታተውት ግን ብቻ ያው ተንካስ ነጥቶበታል። እሱም ስለነቃበት ስላወቀ ነው እንደዚህ የሚያደርገው። እና ቤተሰቦቻችን ያው ትትና እንግዲህ ለጊዜው አምልጣለች። ግን አሁንም ዝና ማፈላለጉን አልተወም። እንግዲህ ያገኛታል ብለን ፍራቸው አለን። እንግዲህ ፈጣሪ ጠብቃት፣ ሌላ ምን ይባላል። አብርሽም ደግሞ እንግዲህ ፎንቃ ገብቶለታል ትትናም እንግዲህ ደግሞ እንደዛው ቢጤ ነው። ደግሞ ወንድሟን ለማግኘትም እየፈለገች ነው የምትገኘው። እስካሁን ግን ምንም እነዚህ ውስጥ አፍንጫ አላገኘችም። በእርግጠኝነት ግን እኔ አብርሽ ይመስለኛል። ደግሞ እሱም ፍቅር ነገር ይዞልታል። ብቻ እንግዲህ እህትና ወንድም እንዳይፋቀሩ እንፈራለን ማለት ነው። እሷ ቀድማ ግን እየጠየቀች ነበረ፣ መናገር ግን ፈቃደኛ አይደሉም። እና ቤተሰቦቻችን ዛሬ ቪዲዮ ይመስል ነበር። በቀጣይ ቪዲዮ እንገናኝ። ሰላም ቆዩ።